የክርስቲያኖ እንግዲህ የመጨረሻው ዓለም ዋንጫ ነው የሚሆነው። የኤርገን ክሎፕ አንድ ፕሪሚየር ሊግ ብቻ ቢያነሳም በጨዋታ ስልት ግን በእነዚህ ደረጃ ማስቀመጡ አሰልጣኝ በፈረንጆቹ 2010 በደቡብ አፍሪካ የዓለም ዋንጫ አዘጋጅነት ደቡብ አፍሪካ ከሜክሲኮ የተደረገው ያንን ድንቅና ታሪካዊ የሆነ ጨዋታ እንግዲህ ዛሬ ደግሞ ዳግም ሐሙስ በሚጀምረው ሜክሲኮ ከደቡብ አፍሪካ ዳግም በሜክሲኮ ምድር ላይ እንግዲህ ጨዋታዎች ይደረጋሉ። የመክፈቻ ጨዋታ እዩ ያንን ጊዜ 2010 ነው የደቡብ አፍሪካ እንዴት ታስታውሰዋለህ? ምንድነው ትዝ የሚልህ? የሻባላላ ድንቅ ጎል ነው ወይስ የቡቡዜላው ድንቅ ነው? ከሻባላላ ጎልም በላይ የፒተር ዱሪ ያንን የገለጸበትና የኮሜንትሪ ዘመኔ በጣም ትልቁና ማራኪው ነበር ያለበትን ኢንሲደንት እናስታውሳለን። እና በሳውዝ አፍሪካ ነበር እንግዲህ ለመጀመሪያ ጊዜ ዓለም ዋንጫ የተዘጋጀው በ2010 በዛ ጨዋታ ላይ 1-1 ነበር የተለያዩት። የምታስታውሺ ከሆነ ሜቢ አታስታውሺ እንጂ የደረስሽ አይመስለኝም። በ2026 ደግሞ በድጋሚ ሁለቱ ቡድኖች በሜክሲኮ ነገ እንግዲህ ይጀምራል ዓለም ዋንጫ። ስለ ዓለም ዋንጫ ብዙ ነገር ታሪካዊ ግንኙነት ይመስላል አይደል? ድጋሚ ሲገናኙ በሁለቱም እንግዲህ በመጀመሪያው ሳውዝ አፍሪካ ባዘጋጀችው ተገናኙ። ነገስ ደግሞ ምን ይሆናል የሚለውን በመክፈቻው ጨዋታ እንመለከታለን። እሺ ተመልካቾቻችን ሪትም ስፖርት ተጀምሯል። እንግዲህ የተለያዩ ስፖርታዊ ጉዳዮችን በትንታኔ እያዘጋጀን እኔ ሀና ምንደውን እንዲሁም በትንታኔው ደግሞ እዮብ ተሰማ አብረናችሁ የምንዘልቅ ይሆናል። መግቢያችን ላይ እንዳነሳ ነው እንግዲህ የ2026ቱን የዓለም ዋንጫ እናነሳለን። እንዲሁም ደግሞ ባሳለፍነው ሳምንት ለሊቨርፑል ፊርማቸውን ስላኖሩት ስለ አንዶኒ ኢራዮላ እንግዲህ የምንለው ይኖረናል። እዮብ እንግዲህ ምን ታስባለህ ስለ አንድሬ ኢራዮላ? በርንማውዝን ወደ ተለያዩ በአውሮፓ መድረኮች ላይ በከፍታ አስቀምጠውታልና ሊቨርፑልንስ ከአርነ ስሎት በኋላ ወደ ቀደመው ክብሩ ይመልሱታል የሚለው ነው። እዚህ ላይ እስቲ ሀሳብ ስጠን። ከዛ በፊት ግን እንግዲህ ከነገ ጀምሮ ለተከታታይ ኦልሞስት ለአንድ ወር አካባቢ ወርልድ ካፕ ይቆያል። ስለዚህ እሱ ላይ በደንብ ፎከስ እናደርጋለን። ከዛም ውጭ ደግሞ የዝውውር ወቅት ነው። በጣም ብዙ የዝውውር ዜናዎች ይኖራሉ። ስለዚህ እነሱንም በትንታኔ እናስቀምጣለን። አሰልጣኞች እየተቀያየሩ ነው። ዣቪ አሎንሶ ቼልሲ ገብቷል። አንዶኒ ኢራዮላ እንደጠቀስሽው ሊቨርፑልን ተቀላቅሏል። እንግዲህ ፔፕ ከ10 ዓመታት በኋላ ለቋል። የማሬስካን እንግዲህ ተክቶታል። ስለዚህ ሁሉም ቡድኖች ማለት ይቻላል በጣም ትልቅ ሰመር። ከዛ ደግሞ ወርልድ ካፕ አለ። ስለዚህ እነዚህም በሙሉ እንመለከታለን። ከነገው ፕሮግራማችን በፊት ግን በዛሬው ዕለት ደግሞ ስለ አንዶኒ ኢራዮላ እናነሳለን። ከዛ በፊት ግን በወርልድ ካፑ ላይ ብዙ የምንጠብቃቸው ቡድኖች አሉ አይደል? የክርስቲያኖ እንግዲህ የመጨረሻው ዓለም ዋንጫ ነው የሚሆነው። ሊዮኔል ሜሲ የሱም እንግዲህ የመጨረሻው ዓለም ዋንጫ አይቀጥሉም ማለት አስባለሁ። እዚህ በኋላ በጣም ከባድ ነው። የ2022 ዓለም ዋንጫ እንግዲህ ሲካሄድ እንደዚሁ ተብሎ ነበር፣ የመጨረሻ ዓለም ዋንጫቸው ነበር ተብሏል። ክርስቲያኖ እንግዲህ ዓለም ዋንጫን ሳያነሳ ኬሪየሩን ያጠናቅቃሉ የሚለው ትልቁ ጥያቄ ነው። ግን ፖርቹጋልን ደግሞ ስንመለከት በጣም የሚገርም የመሃል ሜዳ ተጫዋቾች አሏቸው። ስለዚህ ይሄንንም ጨዋታቸው ሲደርስ በደንብ የምናነሳ ይሆናል። የነ ቪቲኒያን የነ ብሩኖ ፈርናንዴዝ የፕሪሚየር ሊጉን ከ20 ዓመት በኋላ ሪከርድ ሰብሯል። የነ ጃኦ ኔቬዝ በፔዤ እንግዲህ በሉዊስ ኤንሪኬ ስር ተከታታይ ሁለተኛውን የአውሮፓ ቻምፒየንስ ሊግ ማንሳታቸውን እናስታውሳለን። የብዙዎች ግምት ነው ፖርቱጋል ይወስዳል። በጣም ግምት ከሚሰጣቸው ቡድኖች አንዱ። እኔ እንኳን ፈረንሳይ በጣም ከባድ ቡድን ነው የምትለው በውድድር ውስጥ የምትሰራ ቡድን ነው ፈረንሳይ። ብዙ ጊዜ አሁን በኮት ዲቯር ተሸንፋለች በአይቮሪ ኮስት፣ ግን በውድድር ውስጥ ከግማሽ ፍጻሜ በኋላ መልኳን የምትቀይር አይነት ቡድን ናት ፈረንሳይ። አሁን ደግሞ ያላት ስብስብ በጣም የተለየ ነው። በተለይ እነ ሪያን ቸርኪ ያለ ኦስማን ዴምቤሌ፣ ዴዜሬ ዱዊ እና ባርኮላ አሉ። ፈረንሳይ እኔ አሰልጣኙ ላይ ብቻ ነው ትንሽ ችግር ያለኝ። እንዳለው ተጫዋች አዝናኝ እግር ኳስ አይጫወትም። ከዚህ የበለጠ ማድረግ ይችላል ብዬ አስባለሁ። አንዳንዴ በጨዋታ ውስጥም ሲያድጉ እንመለከታለን። ፍራንሶች ታስታውሺ ከሆነ የ2022 ዓለም ዋንጫ ከ70 ደቂቃ በኋላ እንዴት እንደነበሩ እና ማን ረሳው? ሙሉ ለሙሉ የቀየረ ሙሉ ለሙሉ ማታቂው አይነት ቡድን ይሆናሉ እና በውድድር ላይ የሚሰራ ቡድን ነው ፍራንስ። የእንግሊዝ ብሔራዊ ቡድን እስከዛሬ አሰልጣኝ ነበር ያጣው
ከ2006 ከዛም በፊት ጀምሮ የነ ዌይን ሩኒ የነ ዴቪድ ቤካም አይደል ቡድን ዌይን ሩኒ 2006 ላይ በቀይ ካርድ የወጣበት ክርስቲያኖ ሮናልዶ የቡድን አጋሩ በዛ በቀይ ካርድ የመውጣት ሂደቱ ላይ ትልቅ ተሳትፎ አድርጎ በኋላ የሁለቱ ጸብ ሲጠበቅ የሰር አሌክስ ፈርጉሰን ብዙ ምናነሳቸው ነገሮች ይኖራሉ። ስለዚህ ይሄኛው የእንግሊዝ ብሔራዊ ቡድን ደግሞ ከናወዛጋቢ ምርጫዎቹ ወደ ዓለም ዋንጫ ተጉዟል። ሌላኛው የስፔን ብሔራዊ ቡድን የአውሮፓ ዋንጫ አሸናፊ ነው። በጣም ለኔ አዝናኙ ቡድን የነ ፔድሪ የነ ዳኒ ኦልሞ በዚህ ሰዓት ምናልባት የዓለማችን ምርጡ ተጫዋች ቴክኒካሊ በተለይ ላሚን ያማል እነሱን ይዘዋል። ስለዚህ ስለ ስፔንም ብሔራዊ ቡድን እናወራለን። ሌላው ግን መናቅ የሌለባት ብዬ የማስበው የጀርመን ብሔራዊ ቡድን ጀርመን ብሔራዊ ቡድንም ከነ ፍሎሪያን ቨርት ከነ ሙሲያላ በተጨማሪ ደግሞ አሰልጣኛቸውን በጣም ጥሩ የሚባል አሰልጣኝ ነው ያላቸው እና በባየርን በሌፕዚግ ብዙ ስራዎችን የሰራ አሰልጣኝ ነው እና ከዚህ ጋር በተያያዘ የሚጠበቅ ዓለም ዋንጫ ነው። በቀጣይ ቀናት ከነገ ጀምሮ ዓለም ዋንጫው ላይ ፎከስ እናደርጋለን። የካርሎ አንቸሎቲ እሱም መነሳት አለበት። አይ ኔይማር ተጠርቷል። ይግባና ከጉዳት ጋር የተወሰነ የሱም እንግዲህ የመጨረሻው ዓለም ዋንጫ ምናልባትም ሶስተኛው ኮከብ የምናጣው ይሆናል ከዚህ በኋላ ወርልድ ካፕ እንደ ስራው እንደ ስሙ ያልሆነ ጉዳት ለኔ ጉዳት በጣም የጎዳው ከዛ የፔዤ ዝውውሩ በጣም ችግር የፈጠረበት ይመስለኛል። ስለዚህ ይሄም እንግዲህ የመጨረሻው የዓለም ዋንጫ ሲባል ነበረ ካርሎ አንቸሎቲ አልጠሩትም ተብሎ እሱም በሀዘን የተለያዩ ቪዲዮዎች እንደውም እየተዘዋወሩ ነበር። እንግዲህ መስዋዕት የተደረገው ደግሞ አመቱን ሙሉ ቼልሲ ቤት ጥሩ እንቅስቃሴ ሲያደርግ የነበረው ጆ ፔድሮ ነው። ፔድሮ አልተጠራ ስቲል ግን አሁንም ኤደርሰን ነው የቀደመው ደግሞ በድጋሚ መጠራቱ ላይ። ስለዚህ ብራዚልም የምትጠበቅናት። ሌላው የሊዮኔል ሜሲ የ2022 እሱ የሚናቅ አይነት ቡድን አይደለም። እንደዚህ አይነት የቶርናመንት ቡድኖች በነገራችን ላይ በሽንፈት ሊጀምሩ ይችላሉ። በፍሬንድሊ ጨዋታዎች ላይ መጥፎ ሊሆኑ ይችላሉ። ነገር ግን ራሳቸውን በውድድሩ ላይ ሲሰሩ ተመልክተናል። የምታስታውሺ ከሆነ በሳውዲ አረቢያ 2-1 ከተሸነፉ በኋላ እንግዲህ የሊዮኔል ሜሲ ቡድን በቃ የመጨረሻውን ወርልድ ካፕ አጣ ሲባል ከዛ በኋላ ገግመው እንግዲህ ወርልድ ካፑን የበላው በተለይ ሆላንድ ላይ ያቺ አሲስት እናስታውሳታለን። እኔ አይቻልም እንደዚህ አይነት አሲስት እና ሊዮኔል ሜሲ ለብቻው የሚቀመጥ ተጫዋች ነው። ሌላኛው ከክርስቲያኖ ጋር እነሱንም የምናጣበት ወርልድ ካፕ ነውና ወሩን ሙሉ በሰፋ ባለ ትንተና እንግዲህ እንጠብቃቸዋለን። ለዛሬ ያሸንፋል ብለህ ታስባለህ? ፍላጎቴ ክርስቲያኖ እንዲያነሳው። ምክንያቱም ክርስቲያኖና ሜሲ ዓለም ላይ ያለ ነገር በሙሉ በዋንጫ በግል ክብርም በሀገርም ይገባቸዋል። ግን እኔ እንግሊዝ ብሔራዊ ቡድን ደግሞ ደጋፊ እና እንግሊዝ ብታነሳ ደስ ይለኛል። ብራዚል ይመስለኛል እንደኔ። ከፍላጎት ነው ወይስ የኔ የራሴ ፍላጎት? እሺ እንግዲህ እዚህኛው ሀሳብ ላይ በኋላ ላይ በደንብ በትንታኔ እንመጣለን። አሁን ግን እስቲ ስለ ሊቨርፑሉ አንዶኒ ኢራዮላ የሊቨርፑል ባለስልጣናት የተሻለውን ሪስክ የወሰዱ ይመስለኛል። አርነ ስሎትን ከዚህ በኋላ ማቆየት በጣም ከባድ፣ ብዙ ነገር ከእጁ እያመለጠ ሲጀመርም የተካው ሰው በጣም ትልቁን ሰው የርገን ክሎፕን ነው። ነገር ግን በ2 ዓመት ውስጥ አንድ የፕሪሚየር ሊግ ዋንጫ ማሳካት ችሏል። ሊቨርፑል በ30 ዓመት ውስጥ አንዴ ነው ያሳካው። ስለዚህ በቁጥር ስታይ እንዴት በ2 ዓመት አንድን የፕሪሚየር ሊግ ዋንጫን ያሳካ፣ ለዚያውም 20ኛውን ከማንቸስተር ዩናይትድ ጋር እኩል የሚሆኑበትን ዋንጫ ያሳካን አሰልጣኝ እንዴት ነው የሚያሰናብቱት ልንል እንችላለን። ነገር ግን በዚህ ዓመት የተፈጠሩት ብዙ ነገር አርነ ስሎት እንዲሰናበት ምክንያት የሆነው ይመስለኛል። የተካው ሰው የርገን ክሎፕ በፕሪሚየር ሊጉ ሌጋሲ በትልቁ ጥለው ካለፉ አሰልጣኞች አንዱ ይመስለኛል። ምናልባት አርሰን ቬንገርን እናነሳለን። የ90ዎቹ መጨረሻ ላይ ከኒውትሪሽን ጋር በተያያዘ እንዲሁም አንድ ዘጋቢ ፊልም ላይ ጋሪ ኔቭል ስለምን ኒውትሪሽን ነው የሚያወሩት ምናምን ማለት በጣም ራይቨሪው የሁለቱ ቡድኖች ፉክክር በጣም ጫፍ የነካበት 1997-98 አርሰናል ኤፍኤ ካፕ እና ፕሪሚየር ሊግን ያነሳበት
ከዛ ሰር አሌክስ ስለመባረር የተነሳበት ነበር። ቬንገር በእጅጉ በፕሪሚየር ሊጉ ላይ ትልቅ የባህል ሽግግር እንዳልኩሽ ከአመጋገብ ጋር በተያያዘ ከጨዋታ ስልት ጋር በተያያዘ ኪክ ኤንድ ራሽ የሚለውን የእንግሊዞች ባህል የቀየረበት ነበር። በኋላ ጆዜ መጣ፣ በኋላ ፔፕ መጣ። እነዚህ ሁላ በፕሪሚየር ሊጉ ትልልቅ ነገር ያስቀምጡ ናቸው። ለእኔ የርገን ክሎፕ አንድ ፕሪሚየር ሊግ ብቻ ቢያነሳም በጨዋታ ስልት ግን በእነዚህ ደረጃ ማስቀምጡ አሰልጣኝ። በተለይ በ2018 እና 21 የሰራው ቡድን ዲያሪ የሚለው ፖድካስት ላይ የርገን ክሎፕ እንደዚህ ብሎ ሲናገር ነበር። ብዙ ነገር አለመንካት ጥሩ ነው። ያው የክሎፕን ብዙ ነገር ሳይነካ መሐመድ ሳላህ በዛው ቀጥሎ ለፕሪሚየር ሊጉ ሻምፒዮንነትም በጥሩ ሁኔታ ግብአት የሆነበትና ጥቂት ነገሮችን የነካው በተለይም የግራቨንበርክን 6 ቁጥርነት ቦታ መቀየር በተለይ በዙብሜንዲን ባለማግኘታቸው ጨርሰዋል የተባለው ዝውውር ስለነበረ ያንን የከሸፈው ዝውውር ታስታውሻለሽ። ወደ አርሰናል ሄደ። ከዛ በኋላ 1 ዓመት ቆይቶና ብዙ ይሄ ከፌኖርድ ቡድናቸው ይሄ ኳስን ከሚይዘው ቡድን የተለየ ነገር ይዘው አልመጡም። ግን ከክሎፕ የስትራክቸራል ነገር በእጅጉ የቀነሱት ይሄ ፕሬሲንግ ነው። ጋብ አድርገውታል። ለዛ ነው ጉዳት አልነበረባቸውም ዓመቱን ሙሉ ኮንሲስተንስሊ ቡድኑ መቀጠል ይችላል። ሶቦዝላይን 10 ቁጥር ላይ ያጫውታሉ። በተለይም የሳላህ ብቃት በጣም ድንቅ ነበር በዛ ዓመት። ስለዚህ እንደዚህ አይነት ትንንሽ ነገር ብቻ ነክቶ ነበረ አርነ ስሎት ያንን ዋንጫ ማሸነፍ የቻለው። ችግሮች የተፈጠሩት ሁለተኛው ዓመት ላይ በጣም ብዙ ኢንቨስትመንቶች ተደረጉ። ከ500 ሚሊዮን ፓውንድ በላይ ወደ 324 ሚሊዮን ፓውንዱ ለአጥቂ ተጫዋቾች ለሶስት ተጫዋቾች። ሊቨርፑል በታሪኩ እንደዚህ አይነት በጣም ትልቅ ዝውውር። እንዲሁም የርገን ክሎፕ የዩናይትድን ስራ ያልተቀበልኩት በዚሁ በዘ ዲያሪ ኦፍ ሲኢኦ በሚለው ፖድካስት ላይ እንደተናገረው ከሆነ የዩናይትድን ስራ ያልተቀበልኩት በተለይም ኢዱ ዱዋርድ የሚባለው የዩናይትድ አመራር ስለታሰበ ነው ይል ነበር እና ከዛ አንጻር ዝውውሮቹ ባላንሱን አላስጠበቁት። እንደ ማርክ ጌሂ አይነት በመጨረሻው ሰዓት አሁን ማንቸስተር ሲቲ የገባው ተጫዋችም እሱንም አጥተዋል። ከዛ ውጪ በጣም ምርጡ የሚባለውን ተጫዋቾቻቸውን በአብዛኛው ፉልባክ ላይ ሲያሰልፉት ነበር። ዶሚኒክ ሶቦዝላይን እዛ ቦታ ላይ ደግሞ ያመጡት ፍሪምፖንግ ነበር። ፍሪምፖንግ በሌፕዚግ በሌቨርኩሰን በዣቪ አሎንሶ ስር በ3-5-2 ወይም በባክስሪ በሚጫወተው ቡድን ዊንግ ባክ ላይ ነበር የሚጫወተው። ፉልባክ እና ዊንግ ባክ ስንሆን መከላከሉ ላይ ችግር አለ። ለዚያውም ፕሪሚየር ሊግ ላይ ደግሞ ከባድ። ስለዚህ ይሄ ግዢ ራሱ በትክክል ትሬንት ተክቶታል። ትሬንት ራሱም ችግር አለበት መከላከል ላይ እና እነዚህ አጠቃላይ የሪክሩትመንት ስራው የተጫዋች ምልመላው ትንሽ ችግር ያለበት ይመስለኛል። እዚህ ጋር ግን አንድ ስህተት ተሰርቷል ብዬ የማስበው አሌክሳንደር አይዛክ ገበያው ላይ አቬይለብል እንደሆነ ያወቋል መሰለኝ። ሁጎ ኢኪቲኬ ላይ 90 ሚሊዮን ዩሮ ወይም 78 ሚሊዮን ፓውንድ የሚደርስ ወጪ አወጡ። ከዛ በኋላ የአሌክሳንደር አይዛክ ገበያው ላይ መኖሩ ሲታወቅ ከ125 እስከ 130 ሚሊዮን ፓውንድ ሌላ ወጪ። ስለዚህ ባላንሱ ያልተጠበቀ ቡድን ሆነ። ራሱ አርነ ስሎትም በሊቨርፑል የሚታወቀው ቢያንስ 10 ዓመት ያየነውን የክሎፕን ዲኤንኤ በአብዛኛው ማየት አቆምን። ከዛ ይልቅ ብዙ ኳሶች በሚገባ ወደ 20 ሽንፈት አካባቢ ቁጥሩን አሁን ላይ እርግጠኛ አይደለሁም፣ ግን በጣም ሽንፈቶች በዙ። ከዛ ውጪ ግን የሊቨርፑል ደጋፊዎች ተስፋ እንዳያደርጉ የሚያደርጋቸው ደግሞ ከተጫዋቾች ጋር የነበረው ሰጣ ገባ ውዝግቦች ከሳላ ጋር ታስታውሻለሽ? ሳላ ደብዳቤን የጻፈው ማለት ይቻላል ረጅም የሆነ የመውጣቱ ግን ከዚህ ጋር ይያያዛል። አዎ የብቃት መውረዱ ራሱ ከሲስተሙ ጋር ይያያዛል የሚሉ ወገኖች አሉ። ራሱ እንደዚህ ግጭት ምናምን ኖሮ መጫወትም ይከብዳል። ፕላስ ለግጭታቸው መንስኤ የሆነው መቀመጡ ቤንች ላይ በፍጹም ሳላል የሚቀመጥልሽ አይነት ተጫዋች አይደል። ዋን ኦፍ ዘ ቤስት ምናልባት በፕሪሚየር ሊግ ሂስትሪ ከሚነሱ 5 ተጫዋቾች ሊገባ የሚችል ነው። ስለዚህ ሳላን አስቀምጠሽ መጀመር አትችይ። አርነ ስሎት ያንን ድፍረት ግን የደፈሩት አቋሙ ስለወረደ ነው። ምንም ጥያቄ
አቋሙ እንዲወርድ ግን የሲስተሙ የተቀየረው ሲስተም ምናልባት ችግር አለበት። ምክንያቱም ብዙ አይነት ቁጥራዊ መረጃዎችን መውሰድ እንችላለን ሀና። ለምሳሌ በተለይም በክሎፕ ጊዜ ሄቪ ሜታል ብለን አይደል? ይሄ አስጨናቂ የሆነው ፕሬሲንግ አልነበረም። አሁን በዚህኛው ላይ ለምሳሌ ፒፒዲ ሜዠር የሚያደርገው እንዴት ነው ፕሬስ የምታደርገው፣ ተጋጣሚ ምን ያህል ኳስ ነው በተከላካዮች መሀል የሚቀባበለው የሚለው ነው። እና በዚህ መመዘኛ አንዶኒ ኢራዮላ ቡድን አንደኛ በ9.9 አካባቢ ኳሶችን ነው የሚቀባበሉት በአማካኝ። የሊቨርፑሉ አርነ ስሎት ግን 14.1 በ13ኛ ደረጃ ነው የተቀመጡት። በኋላ አርሰናል፣ ብራይተን ይከተላል። ሰፊ ልዩነት። በእርግጠኝነት ክሎፕ በነበረባቸው ዓመታት እነዚህን ቁጥሮች ብንመለከት በርቀት አንደኛ ነው የሚሆነው። ስለዚህ ይሄ የሚለፋውን ቡድን በተወሰነ መልኩ አተውታል። ያ ይመስለኛል የሊቨርፑሎች ትልቁ ስጋት። ይሄ ወደ አይደንቲቲያችን እንመለስ የሚለውም ወደ የተሻለውን ሪስክ የወሰዱት ለዛ ነው ብዬ አስባለሁ። በእርግጥ አንዶኒ ኢራዮላ ራሱ ተፈትኗል ማለት አይቻልም። ለምሳሌ በዚህ ዓመት 40 ጨዋታ ነው የተጫወተው። በአንጻሩ ሊቨርፑል የአርነ ስሎት ቡድን ደግሞ 57 ጨዋታ ነው የተጫወተው። ስለዚህ የ17 ጨዋታ ልዩነት ማለት 17 የሳምንቱ አጋማሽ ጨዋታዎች አሉ። ምን ማለት ነው ይሄ? የዝግጅት መጠንሽ ያንሳል። ለምሳሌ እሁድ ተጫውተሽ በሚቀጥለው እሁድ ስትጫወቺ በመሃል ብዙ የሪከቨሪ ሴሽኖች ይኖራሉ። የአመጋገብሽ፣ የጂም ስራዎች ምናምን ለነዚህ ጊዜ ይኖርሻል። ለኮምቢኔሽኖች ጊዜ ይኖርሻል። አሰልጣኞች ጊዜ ይፈልጋሉ። ያንን አታገኝ ትልቅ ቡድን ስትሆን። ስለዚህ አሁን የአንዶኒ ኢራዮላ ቡድን ብዙ ቁጥር አስመዝግቧል በመሮጥ ከክሎፕ ጋር ተመሳሳይ በሆነው አይነት ቡድን። ነገር ግን እነዚህን ቁጥሮች የዚህ አይነት እንቅስቃሴ በሊቨርፑል ያደርጋሉ? በጣም ትልቁ ትልቁ ስጋት ያ ይመስለኛል። ሌላው ግን ይሄ ወደ ክሎፕ አይደንቲቲ ይመለሳለሁ ካልሽ ተጫዋቾች ነበሩ አይደል? የሞሳላ፣ ሮቤርቶ ፌርሚኒዮ እና የሰይዶ ማኔ ከፊት እንደዛ ማሳደድ ይሉታል በክሎፕ ጊዜ እና ያ ፕሬሲንግ። አሁን እነዚህ 3 ተጫዋቾች የሉ። ከኋላ ዋይናልደም እና ኤንደርሰን የሉም፣ እንደነ ሮበርትሰን አይነት ተጫዋች። ስለዚህ የክሎፕ ኢራ አልቋል። የአርነ ስሎት ቡድን ባለፈው ዓመት አትሊስት መገንባት ጀምሯል። ስለዚህ ሁለቱ መሀል ያለው ልዩነት በጣም ትልቅ። እንዴት ነው አንዶኒ ኢራዮላ የሚለፋውን ቡድን የክሎፕን ቡድን ሊቨርፑሎች ፈልገው ካመጡት ይሄኛው እንደ ትልቅ ችግር ሊነሳ ይችላል። እንዳልነውም ቦርንማውዝ የፖሴሽን ቡድን አይደል። ኳሱን ይይዛል፣ ነገር ግን ቀጥተኛ ማጥቃት ነው። 50.1 አካባቢ ነው የመዘገበው። በዚህም 15ኛ ደረጃ አካባቢ ነው ያለው እና ሞሮፍ ይሄ አሰልጣኝ በዳይሬክት ፉትቦል ላይ የተመሰረቱ ነገሮችን ነው በጨዋታው ላይ የሚያሳየው። የ43 ዓመት እንግዲህ ስፔናዊ ነው። በእንግሊዝ ፕሪሚየር ሊግ ከነ ሚኬል አርቴታ ከዣቪ አሎንሶ ቀጥሎ እንግዲህ ትልቅ ቡድንን የያዘ ስፔናዊ አሰልጣኝ ሆኗል። በትክክል እና በነገራችን ላይ በአንድ አካዳሚ ውስጥ 3ቱ ተጫውተው ነበር በልጅነት። ከዛ በኋላ ወደ የቡድናቸው ተበትነዋል እና አሁን ወደ ግጥሚያ ይመጣሉ። በእርግጥ ባለፈው ዓመት አርሰናልን ዋንጫ ለማሳጣት ከጫፍ የደረሰ ቡድንን ገንብቶ ነበር። 2-1 በሚገርም ጨዋታ ቢጫ ተመልክተናል አይደል? ስለዚህ አሁን በበርንማውዝ ያሳየን ትልቅ የሆነ የተመቸ ለሊቨርፑል እንዲያመጣው የተመቸ የጨዋታ ስልት፣ ቀጥታ ዳይሬክት የሆነ ማጥቃቶችን ይሰነዝራል። በ5ቱም ሊጎች እንደ በርንማውዝ በ60 ደቂቃ ውስጥ ፈጣን ሩጫዎችን ያደረገ የለም። ኳሶችን በፕሬሲንግ ላይኛው ሜዳ ላይ ቀምቶ 140 በመሞከር አንደኛ ነው። ስለዚህ የበርንማውዝ ቡድኑ የአንዶኒ ኢራዮላ ቡድን በብዙ የሚገለጽባቸው በጥሩነት በፖዚቲቭ ሆኖ በሚገለጽባቸው ሜትሪክሶች የጨዋታ ስልቶች ክሎፕ ጋር ይጠጋጋል። ስኬታማ ነበር በበርንማውዝ ቆይታ። ስኬታማ ማለት የሚድ ቴብል ቡድን ወርዶ የነበረ ቡድን ከትልልቅ ቡድኖች ጋር ኢታሃድ ላይ ሄዶ ከግር እስከ ራሱ የሚፎካከር ቡድን፣ በሃይ ላይ የሚጫወት በሃይ ፕሬሲንግ የሚጫወት። በዛ ላይ በ3 ዓመት ውስጥ 2 ቡድን ሰራ እና ሃውሰን አይነት ተጫዋች
ወደ ሪያል ማድሪድ ሸኝተዋል። በጣም ብዙ ተጫዋቾችን ሸኝተው ድጋሚ ነው ቡድናቸውን ይሰሩት። አንቷን ሴሜኒዮን ከሸጡ በኋላ በፕሪሚየር ሊጉ አልተሸነፉም ከ13 ጨዋታ በላይ። ሴሜኒዮን በአንድ ፖድካስት ላይ ሲናገር እጅግ ከባድ የሆነ ልምምድ እንደሚያሰሩ ተናግሯል። ስለዚህ በበርንማውዝ የሰሩት ስራ ማለት የማስሸነፍ ንጻሪያቸውን ብታዩ ከ50 በታች ነው የሚሆነው ኦብቪየስሊ፣ ምክንያቱም ትንሽ ቡድን ስለሆነ ከሊቨርፑል ጋር የሚገናኝ ቡድን ስላልሆነ። ነገር ግን ሆፖች አሉ፣ ተስፋዎች ግን አሉ። ሊቨርፑል ወደ ቀደመው ቦታ ሊመለስ ይችላል የሚሉና ሌላኛው ደግሞ በሊቨርፑል አርነ ስሎት ያላደረገውና ራሱ አንዶኒ ኢራዮላ ማድረግ የሚችለው ብዬ የማስበው ወጣቶች ላይ ለምሳሌ እንደነ ክሩፒ አይነት በጣም ጥሩ ወጣቶችን ወደ ትልቅ ተጫዋችነት አሁን ክሩፒ ከ60 እስከ 80 ሚሊዮን ፓውንድ የሚገመት ታዳጊ አድርጎታል። በሊቨርፑል ቤት ግን አርነ ስሎት እንደዚህ አይነት ቀልድ የሚያውቅ አይነት አሰልጣኝ አይመስልም። ለምሳሌ ሪዮ ኢንጎሙሃን ለምን እንደማያሰልፈው በጣም ነው የሚገርም። ጋክፖ በተደጋጋሚ መጥፎ ጨዋታዎችን እያሳለፈ እንኳን ይታገሷል። ኢንጎሙሃ ግን ከ60 ደቂቃ በላይ ብዙ ጊዜ አይሰጥም። ነገር ግን በገባባቸው ጨዋታዎች ላይ ጎሎችን ያስቆጥራል። በጣም የሚደንቅ እንቅስቃሴዎችን ያሳያል። በፍጹም እና አሁን አንዶኒ ኢራዮላ ወደዚህ ፕሮጀክት ሲሳብ እነዚህንም ይጨምራል። ነገር ግን እንደተባለው በጣም ችግሮች ሊሆኑ የሚችሉ ነገሮች አሉ። የጨዋታ መደራረብ፣ ትልቅ ተጫዋቾችን ማዘዝ ላይ እነዚህ በሪስክነት ነገር ግን ባነሰ ሪስክነት የትኛውን ማሰልጣኝ የምታመጭ በትልቅ ቡድን ምክንያቱም ማርጅኑ ዝቅ ያለ በጣም ጠባብ በሊቨርፑልና በቼልሲ በአርሰናልና ዩናይትድ መሀል እንዲያውም ዩናይትድ አሁን እየተነሳ ነው። ነገር ግን ለዋንጫ ስትፎካከሪ ማርጅኑ በጣም ጠባብ። ያንን ለማጥበብ ጥቃቅን ነገሮች ማተር ያደርጋሉ። ይህ አሰልጣኝ ደግሞ ገና ከበርንማውዝ ነው የመጣውና ያንን ጫና በትልቁ እንዴት ይቋቋመዋል የሚለው ትልቁ ጥያቄ ነው። ከዛ ውጭ ግን ወጣቶችን ከማጎልበት አንጻር ከጨዋታ ሞዴሉ አንጻር ለሊቨርፑል በእጅጉ የሚመች ነው። በትልቁ ግን የስኳድ ፊክስ መደረግ አለበት። የተጫዋች ምልመላው አሁን በሚገባ መስተካከል አለበት። ባላንሱን ያልጠበቀ ስኳድ ነው ብለናል። ስለዚህ የመሀል ሜዳ ተጫዋቾች ያስፈልጓል። ኢብራሂማ ኩናቴ ወጥቷል፣ መተካት አለበት። ፉልባክ ያነሳ ነው እንግዲህ ብራድሊ ረጅም ወራት መጎዳቱን እናስታውሳለን። ስለዚህ የቀኝ ፉልባክ ከኬርኬዝ ጋር አብሮ ሰርቷል በበርንማውዝ። ስለዚህ ኬርኬዝን ያውቀዋል፣ ምን ያህል እንደሚያለፋ ይታወቃል። ከዛ ውጭ ደግሞ የነዚህ ኮከብ ተጫዋቾች ጤንነት ምናልባት ማንሳት ካለብን የአይዛክ ጉዳት በበለጠ ደግሞ ቅድም እንዳነሳ ነው የሞሳላ መውጣት የተለያዩ ጉዳቶች እንግዲህ ኢኬቲኬም ተጎድቶ ነበረ። አሁንም ወርልድ ካፕ ላይ የለም። እነሱ ጫና ሊመጣ ይችላል። ከጨዋታ መደራረብም ጋር ነው የሚመጣው። ስለዚህ አንዶኒ ኢራዮላ አዲስ ኢንቫይሮንመንት ላይ ነው የሚመጣው። ኦልሞስት 30% የበዛ ጨዋታ የሚጫወትበት ቦታ ነው የሚመጣው። ስለዚህ የእነዚህ ተጫዋቾች ጉዳት እንዴት ነው የሚሆነው የሚለው አርነ ስሎትንም ያሳጣው ቡድኑንም እንደዚህ ዝቅ እንዲል ያደረገው ጉዳቶች አንዱ ፋክተር አንዱ ምክንያት ነው ማለት እንችላለን። ስለዚህ ያንን እንዴት ነው ለምሳሌ በዚህ አይነት የሴሽኖቹ በጣም ጠንካራ ናቸው ይባላል። በዛ ይቀጥላል ብያል። እሁድ ተጫውተሽ ሮብ ጨዋታ ካለሽ ሪከቨሪ ብቻ ሰርተሽ ከዛ ታክቲካል ነገር ብቻ ተነጋግረሽ ሊሆን ይችላል ወደ ጨዋታ የምትገቢው። ስለዚህ አርነ ስሎት ያጣውም ነገር ከዚህ ከተጫዋች ምልመላ ጋር ስተቶች ከተጫዋች ግዢ ጋር ስተቶች ተሰርተዋል ብለናል። የሚታረምበት ትልቁ ወቅት ነው ይሄ። የመሃል ሜዳ ተጫዋቾች ለሱ ደግሞ የሚሆን ኢነርጂ ያላቸው ሞር ያስፈልጉታል። ዲፌንሱ ሙሉ ለሙሉ መታደስ አለበት። አጥቂ አካባቢ ጥሩ ነው፣ ነገር ግን አሁንም ቢሆን ግራ ክንፍ ላይ የሚፈልጓቸው ተጫዋቾች አሉ። ለምሳሌ እንደ ያን ዲያማንዴ አይነት ተጫዋች የኮት ዲቮራዊ በዚህ የአፍሪካ ዋንጫ ልንመለከተው እንችላለን እና በተለይም ሪቻርድ ሂውዝ የሊቨርፑል የስፖርቲንግ ዳይሬክተር ከበርንማውዝ ነው የመጣው። ስለዚህ ከሱ ጋር ይተዋወቃሉ፣ ምን እንደሚፈልግ ያውቃል። ሪቻርድ ሂውዝ እነዛን ግዢዎች ፌል አድርጓል ተብሎ ይታሰባል። አሁን ግዴታው
ማስተካከል ትልቅ ሪስክም ነው። ይህን ነገር ካላስተካከለ በአንዶኒ ኢራዮላ ቅጥር ላይም የእሱ ትልቁ እጅ አለበት ተብሎ ከኤፍኤስጂዎችም በተለየ የዚህ ስፖርቲንግ ዳይሬክተር ያውቀዋል ተብሎ ይታሰባል። ስለዚህ እነዚህ ነገሮች የሚስተካከሉለት ከሆነ አንዶኒ ኢራዮላ እንግዲህ ፈተናውን እንዴት ይወጣል የሚለውን ደግሞ በቀጣይ የምናየው ይሆናል። የዝውውር መስኮቱ ግን ለሊቨርፑል በጣም ወሳኝ ነው ብዬ አስባለሁ። ምናልባት ከዚህ በኋላ ስለ ዝውውር አንዳንድ የምንጨምራቸው ነገሮች ይኖራሉ። ለምሳሌ ትናንት ዴቪድ ኦርንስቲ እንደተናገረው ከሆነ ማንቸስተር ዩናይትድ በጣም ቢዚው የሰመር ትራንስፈር ያሳልፋል ብሏል። ስለዚህ ብዙዎቹን ዝውውሮች እዚህ የምናቀርባቸው ይሆናል። ነገር ግን ሲገፋ እነዚህ ነገሮች የምናቀርባቸው ይሄ ዜናዎችን ብቻ አይደለም የምንሰራው። ቼልሲ በጣም ትልቅ ዝውውር መስኮት ያሳልፋል ተብሎ ይታሰባል። ማንቸስተር ሲቲ ትልቅ የዝውውር ያሳልፋል። ቅድም እንዳልነው ዩናይትድ እስከ 3 ሚድፊልደር አሁን ኤደርሰን መጥቷል። የነ ቶናሊ የነ አንደርሰን ጉዳይ በትልቁ ይታያል ተብሎ ይታሰባል። ስለዚህ በቀጣይ እነዚህ ዴቨሎፒንግ በየቀኑ የሚመጡ ዜናዎች ስለሆኑ እንዴት ነው ከቡድናቸው ጋር ኢንቴግሬት የሚያደርጉት፣ እንዴት ነው ቡድናቸው ውስጥ የሚገቡት ታክቲካሊ የሚለውንም በቀጣይ ቀናት እንግዲህ በሚገባ የምንመለከት ይሆናል። ቅድም ጊዮብ ስታነሳ እንደነበረው ማንቸስተር ዩናይትድ በዚህኛው አሁን የክረምቱ ዝውውር መስኮት ላይ ቢዚ ይሆናል ብለህ ነበር። በተለይ ይሄ የመሀል መስመሩ ላይ የነ ካሴሜሮ መውጣት ትልቅ ክፍተት አለ እና እሱን እስቲ አንተ እንዴት ታየዋለህ? በተለይ የአሞሪም የዘንድሮ የባለፈውን ዓመት 15ኛ ሆኖ ጨርሷል። አሁን ደግሞ ካሪክ ደግሞ 3ኛ ሆኖ በጣም ጋፕ አላቸው እና እሱንም እስቲ አያይዘህ ታነሳልኛለህ? አዎ በተለይ ካሪክ በዚህ ዓመት እንግዲህ ማንም እየጠበቀው አይደለም 3ኛ የወጣበት። እንዲያውም አንዳንዶች ውጤቶች ቀድመው ባይበላሹ በአሞሪም ስር አርሰናልን ይፈተነው ይሆን የሚል። ምክንያቱም ካሪክ ከመጣ ጀምሮ በሊጉ አንደኛ በሰበሰባቸው ነጥቦች እና ማይክል ካሪክ በጣም ብዙ ነገሮችን በዩናይትድ ቤት ወደ ኖርማል መልሷቸዋል። ይሄ በተለይ በአሞሪም ጊዜ የነበረው ኮምፕሊኬትድ የነበረውን ታክቲካል አስተሳሰቦች ወደ ኖርማል ዋን ማድረግ ምናልባት ቅድም ከደቂቃዎች በፊት እያነሳን ነበር አይደል ስለ አርነ ስሎት ነገሮችን ከክሎፕ ብዙም ባለመለወጥ ውስጥ የሄደን ያመጣው ውጤት ከዛ በኋላ ግን ነገሮችን በእጅጉ ሲቀያየር ደግሞ የተፈጠረበትን ችግር ተመልክተናል እና ማይክል ካሪክ ወደ 4-2-3-1 መለሰው። በአሞሪም ጊዜ እንደምታስታውሹ ብዙ ፓተርኖች ነበሩ፣ የሚታይ ነገር ነበር። የቢልድ አፕ ስትራክቸር ነበረው። ለምሳሌ በባክስሪ ነው የሚጫወተው፣ ነገር ግን በቢልድ አፕ ሲጀምር ሁለቱ ፉል ባኮች ዊንግ ባኮች ወደ ኋላ ይመለሳሉ። አንደኛው የመሀለኛው ሴንተር ባክ ወደ መሀል ይገባል። ስለዚህ ባክ ፎር ይሆናሉ። በሁለት 10 ቁጥሮች ነው የሚጫወተው። የክንፍ ተጫዋቾችን ቀያይሯል። እንደነ አሌሃንድሮ ጋርናቾ፣ ራሽፈርድ ያሉትን ተጫዋቾች ከዚህ ከጸባይ ጋር በተያያዘ አሰናብቷቸው ነበር። ስለዚህ አጠቃላይ የቅርጹ ልዩነት ነበር። የሩበን አሞሪም ቡድን የ3-4-2-1 የጨዋታ ስታይል ነበረው። ከዛ ደግሞ እንደዚህ የሚታዩ ታክቲካሊ ሞር ዲፕ የሆኑ ነገሮች ነበሩት። ከስፖርቲንግ ጀምሮ ደካማ እንቅስቃሴ ነበራቸው። በማንቸስተር ዩናይትድ ቤት ግን ሊሰራ አልቻለም። አይ ቲንክ እንደሚመስለኝ ይሄ የተጫዋቾቹንና ያለውን ሪሶርስ እና ሲስተሙን በትክክል ያመጣጠነው አይመስለኝም አሞሪም እና ያ ትልቁ ችግሩ ይመስለኛል። ሩበን አሞሪም ለምሳሌ በፖርቹጋል በስፖርቲንግ ሊዝበን ዊንግ ባኮችን ሲጠቀም ለምሳሌ በቀኝ በኩል የሚጠቀማቸው ዊንግ ባኮች የግራ እግር ተጫዋቾች ናቸው። ለምሳሌ በምሳሌ ብዙዎች በሚያውቁት ብናየው እንደ ቡካዮ ሳካ አይነት ተጫዋች፣ ጆቫኒ ኩዌንዳ ይባላል የ17 ዓመት ተጫዋች፣ እንደ ጂኒ ኩቶማ አይነት ተጫዋቾችን ይጠቀም ነበር። በማንቸስተር ሲመጣ እንግዲህ ያሉት የዊንግ ባክ ተጫዋቾች እንደ ማዝራዊ ወይም ደግሞ ዲያጎ ዳሎ አይነት ተጫዋቾች ናቸው። ካልሆነ አማድን ነው የምትመልሹ፣ ካልሆነ ደግሞ አንቶኒን ነው፣ እሱንም ሸጦታል። ስለዚህ የመጣበት ቡድን በአውሮፓ በጣም ትልቁን ሩጫ ያደርግ ነበር። እንደ አንዶኒ ኢራዮላ ባለፈው ዓመት በመጣበት ዓመት ቻምፒየንስ ሊግ ላይ ከአርሰናል እኩል ነበር፣ እንዲያውም መሪ ይመስለኛል። በሊጉ 10 ጨዋታ በጠቅላላ አሸንፎ ነበር። ስለዚህ የአሰልጣኙ የብቃት
ችግር ነው ለማለት ይቸገራል። ነገር ግን በዩናይትድ ያጋጠመው ቦታ በክረምቱ አይደለም የመጣው፣ መምጣት ሳይፈልግ በአመቱ አጋማሽ ነው የመጣው። ስለዚህ ሲስተምን ደግሞ ለመተግበር ጊዜ ይፈልጋል፣ ቢያንስ 3 ወር ይፈልጋል። የመጣበት ሰዓት ላይ ጨዋታዎች በእጅጉ ይደራረቡ ነበር። ሐሙስ ተጫውተው ዩሮፓ ሊግ እሁድ ይጫወታሉ። ስለዚህ በዩናይትድ ታሪክ ምናልባት እኔ ኳስ ማየት ከጀመርኩበት ጀምሮ እንደዚህ አይነት በጣም ደካማውን ዩናይትድ ተመልክተን አናውቅም። ራሱም ግን ያምን ነበር በታሪክ ምናልባትም በዩናይትድ ታሪክ መጥፎ ቡድን ይል ነበር። ስለዚህ ያ ነገር ትንሽ ችግር ፈጥሯል። ነገር ግን ያስቀመጠው ስታንዳርድ ነበር። ከቀናቶች በፊትም የማንቸስተር ዩናይትድ ስፖርቲንግ ሲኢኦ የሆኑት ኦማር ቤራዳ እንደተናገሩት ከሆነ ዋናው መሪው እንደተናገሩት ከሆነ ስታንዳርዶችን አስቀምጦልናል ሩበን አሞሪም። በተለይ በዩናይትድ ቤት መልበሻ ክፍሉ በጣም ችግር ነበረበት ከሰር አሌክስ መልቀቅ በኋላ። እሱን ሁሉ አራግፎላቸው ጥሎላቸዋል። ሊክ ያደረጉ ነበር። ለምሳሌ አሰላለፎች ከአንድ ሰዓት በፊት ትዊተር ላይ ታገኝ ነበር። ከነ አሌሃንድሮ ጋርናቾ መውጣት ጋር ይሄ ነገር አብሮ ተወግዷል። ስታንዳርድ አስቀምጧል በቡድን ውስጥ የስራ ባህልን መልፋትን። ብዙ ጊዜ ዩናይትድ የካውንተር አታክ ቡድን ነበር። ነገር ግን ያንን ለማምጣት በሚደረገው ሂደት ውስጥ ግን የተጫዋቾች አቅርቦት አልነበረው። ፔፕ አንድ ነገር ይላል፣ ወደ ተጫዋቾች ትሄዳለህ ወይስ እነሱን ወደ ሲስተም ታመጣለህ? እዚህ ጋር ሁለቱንም ነው የሚለው 50-50። ወደ ተጫዋችሽ ካልሄድሽ ለነሱ ማይሆን ከሆነ ሲስተምሽ ምንም ጥቅም የለውም። ስለዚህ 50-50 መሆን አለበት። ሩበን አሞሪም ወደ ራሱ ሲስተም ለማምጣት በሚደረገው ትግል ውስጥ በትልቁ ፌል ያደረገ አሰልጣኝ ይመስለኛል። ምናልባት ግን እኔ በጣም አይዲያል የሆነ አሰልጣኞች በጣም ስለምወድ እንደ ሉቾ አይነት፣ ፔፕ አይነት፣ እንደ ክሎፕ አይነት፣ ሚኬል አርቴታ አይነት አሰልጣኞችን በእጅጉ ስለምወድ የሩበን አሞሪም ሀሳቦች በጣም ይመቹኝ ነበር። ውጤት ግን ካላመጣሽ በዚህ ዘመን የወራጅ ቀጠና ቡድን አድርጎት ነበር ዩናይትድ። ለክብሩ በፍጹም የሚመጥን አልነበረም። ተሰናበተ። ካሪክ አሁን እነዚህን ኮምፕሊኬትድ ነገሮች ያነሳናቸው ለምሳሌ ጃምፕ ማድረግ ሴንተር ባኩ ወደ መሃል፣ ዊንግ ባኮቹ በቢልዳፕ ጊዜ ወደ ኋላ ተመልሰው ፉል ባክ መሆን ምናምን የሚባል ነገር የለም። ኖርማል የሚደረጉ ነገሮች ቡድኑን ይሄን ቡድን ስትይዥ በትክክል የምታደርጊውን ነገር ነው ለማድረግ የፈለገው። በመጀመሪያ የቀየረው ነገር ዶርጉን በግራ ክንፍ ላይ ማሰለፍ ከፉል ባክ ቦታ። ምናልባት ምንም እንኳን አሞሪም ቢያመጣውም አሞሪም ብዙ ነገር ቢያደርግለትም ለዶርጉ የአሞሪም መሰናበት ግን ዶርጉን በእጅጉ የጠቀሙ ይመስላል። ግራ ክንፍ ላይ ነበር። ምናልባት ባለፉት 10-20 ዓመታት እኔ ማንቸስተር ሲቲን በዚህ ልክ ዩናይትድ ሲያሸንፈው ወይም በጎሉ ብዛት ሳይሆን በጨዋታ ብልጫ ተመልክቻለሁ። አርሰናልንም እኮ በጣም እንትን ብሎት ነበር፣ ተፎካክሮታል። የሲቲንም ማለት እነዚህ ሁለቱ ክለቦች ተፎካካሪ ለዋንጫ የሚጠበቁ ሲቲና አርሰናል ናቸው እና ዩናይትድ መጥቶ ደግሞ እንደዚህ አይነት ፉክክር ሲያሳይ በጣም ትልቅ ነገር ነበር። ለውጥም ነበረ ባልተጠበቀ ሁኔታ። ቅድም አይ ቲንክ ለማለት የሞከርሽው እሱን ነው አይደለ? ምንድን ነው የቀየረው? ይሄን እነዚህ ነገሮች ነው። ለምሳሌ ፕሬሲንጉን ትንሽ ሚድ ብሎክ የምንለው አይነት በፊት ሩበን አሞሪም ማን ቱ ማን አግሬሲቭሊ በላይኛው ሜዳ ላይ ነበር ፕሬስ ማድረግ የሚፈልገው። የዩናይትድ ቁጥሮች በዚህ ዓመት በፕሬሲንግ ጥሩ ሆኑ ከተባለ በአሞሪም ጊዜ የነበረው ነው ማለት እንችላለን። እሱን ጋባ አደረገው። በተለይ በሲቲው ጨዋታ የነበረው ብቃት በጣም የሚደንቅ ነበር። ብራያን ምቤሞን 9 ቁጥር ላይ ያሰለፈ፣ አጠገቡ ብሩኖ ነበር። ሴንትራሊ ኳስ እንዳይቀበሉ ነበር ብሎክ ሲያደርጓቸው የነበሩ። ስለዚህ የፔፕ ቡድን ሀሳብ ሲያጥረው ተመልክተናል። በዛ ጊዜ በቀይ መስመር ላይ ኦቨርሎድ አድርገው እንዳያጠቁ ተጫዋቾችን እንዳያበዙ ደግሞ ዶርጉን የመከላከሉን ስራ ደግሞ ሀፍ ስፔሱን በተለይ እንዲዘጋለት ለሉክሻው ሽፋን እንዲሰጥ አደረገ። ዲያጎ ዳሎ በዛ ጨዋታ እድለኛ ነበር ሬድ ካርድ አለማየቱ። ግን በተከታታይነት ማንቸስተር ዩናይትድ ሲቲን በዚህ ልክ የጎል እድሎች ሲፈጥር ምናልባት በታሪክ ትልቁን ጎል ሊያስቆጥርበት ይችል ነበር ብዬ መናገር እስከምችል 3 ኦፍሳይድ ኳሶች፣ የነ ዶርጉ ኳሶች፣ የነ ብራያን ምቤሞ ኳሶች በተደጋጋሚ እና ይሄ ያልተገመተ ነው። ተደጋጋሚ ሙከራዎች ታይተዋል። በተከታታይ ደግሞ ሲሸነፍ የነበረን ቡድን ሀና እና ያ ጨዋታ ላይ የነበረው ቅያሬ ምንድን ነው ይሄ ሰውዬ ያደረገው?
ከዛ በኋላ እንዲያውም አሞሪም እንዲወቀስ አደረገው። ኖርማል ማድረግ ትችል ነበር። ዘላቂ ነው አይደለም እንግዲህ ጥያቄ ይነሳ ነበር በወቅቱ። አሁን የማይክል ካሪክን አጫዋወት ዲቴል ብናየው በተለይ ፕሬስ ማድረግ ካለበት ቡድን ጋር ሲጫወት ደግሞ አሁን ሲቲን በሚድ ብሎክ ትጠብቂና ከዛ በካውንተር ታጠቂያለሽ። በአብዛኛው ዋናው ስራሽ መከላከል፣ እነሱ ናቸው ፕሮአክቲቭ የሚሆኑት ወይም ኳሱን ይዘው የሚጫወቱት። ከእንደዚህ አይነት ቡድን ጋር ችግር የለበትም ካሪክ። ግን ችግሮች የታዩበት ጨዋታዎች አሉ። ለምሳሌ ለእኔ የክሪስታል ፓላሱ ጨዋታ፣ የኤቨርተኑ ጨዋታ፣ ሌላኛው ደግሞ በተለይ የሊድሱ ጨዋታ። ከነዚህ 3 ጨዋታዎች 2ቱን አሸንፏል። በጨዋታ እንቅስቃሴ ግን ዩናይትድን ይመጠናል ማለት አልችልም። ስለዚህ በላይኛው ሜዳ ላይ ፕሬስ ማድረግ እና ማስጨነቅ፣ ኳሱን ይዞ ደግሞ የጎል እድል መፍጠር ላይ ጥቂት ችግሮች አይቻሉ። አሁን በኋላ ከምናነሳው ጋር ይሄ ሀሳብ ይያያዛል። ብዙ ለውጦች ይኖራሉ። ብዙ የመሀል ሜዳ ተጫዋቾች ይመጣሉ። ምናልባት ካሪክ ይህንን የጨዋታ መንገድ የመረጠው ነገሮችን ለማስተካከል ቡድኑ በቻምፒየንስ ሊግ ሌላ ዓመት አለመሳተፍን መቋቋም የሚችል አይደለም። ለዩናይትድ የሚመጠን አይደለም በፍጹም። ስለዚህ ከዛ አንጻር ነው ካውንተርን የመረጠው ሊባል ይችላል። እነዚህ 3 ጨዋታዎች ላይ ያዩዋቸው ችግሮች አሉ። የመሀል ሜዳ ተጫዋች ይፈልጋሉ። የመሀል ሜዳ ላይ ደግሞ እየተነሳ ያለው የመጀመሪያው ኤደርሰን ነው። ኤደርሰን እንግዲህ ፈርሟል በ45 ሚሊዮን ዩሮ ከአዶንስ ጋር ወይም ወደ 39 ሚሊዮን ፓውንድ ከአዶንስ ጋር 35 ሚሊዮን ፓውንድ አካባቢ ነው የፈረመው። በጣም ትልቅ ባርጌን፣ በጣም ትልቅ ጥሩ ድርድር ነው ማለት ይቻላል። ምክንያቱም ይሄ ተጫዋች የፕሬሲንግ ማሽን ነው ማለት እንችላለን። በተለይ በዛ በአታላንታ ውስጥ በጣም የሚገርም አይነት እንቅስቃሴዎችን ሲያደርግ ነበር። በተለይ ከዚህ ዓመት በፊት በነበሩት ከኳስ ጋር ችግሮች ሊነሳበት ይችላል። ነገር ግን ፕሬሲንግ ላይ አሁን ዩናይትድ ያጣው ከካስሚሮ ሌጋ አጥቷል ይባላል። ማካለል ሜዳውን እሱን ማግኘት ይቻላል። ኮቢ ከኳስ ጋር ጥሩ ነው። እዚህ ጋርም አሞሪም መሞገስ አለበት ብዬ አምናለሁ። ምክንያቱም አሞሪም ነው ቤንች አድርጎ እንደዚህ አትሌቲክ የሆኑ መሀል ሜዳው ላይ ታጋ የሆኑ በአርሰናል በሲቲ ተመልክተሻል። በእነዚህ ጨዋታዎች ላይ ይህንን ነው ቤንች ያደረገው። ግን እኔ ፐርስፔክቲቭ መቀየር አለበት ብዬ አስባለሁ። ሰውየው የሚፈልገው አትሌቲክ የሆነ ተጫዋች። ኮቢን እኔ በዚህ ልክ አትሌቲክ ሲሆን አይቼው አላውቅም። በተለይ በቼልሲው ጨዋታ፣ በብራይተኑ የመጨረሻ ጨዋታ። ስለዚህ የማይክል ካሪክ አጨዋወት ኔክስት ይር ከነዚህ ግብአቶች ጋር ሊቀየር ይችላል ብዬ አምናለሁ። እየተነሱ ያሉት ስሞች አሉ። እንግዲህ በሚቀጥሉት ቀናትም ዝውውሩ የሚከናወን ከሆነ ልናነሳቸው የምንችለው አንደኛው አሁን ላይ እየተነሳ ያለው የማቲያስ ፈርናንዴዝ። እንግዲህ ትላንት ፋብሪሲዮ እንደገለጸው ከሆነ 85 ሚሊዮን ፓውንድ ወራጁ ቡድን ዌስትሃም እንጠይቃለን ብሎ፣ ይሄ በፍጹም ሚት የሚደረግ አይመስልም። ማንቸስተር ዩናይትድ በፍጹም ሊከፍል አይችልም። ግን የዚህ አይነት ባህሪ ያለው ሌላኛው ተጫዋች ነው። ሁለተኛ ሊሆን ይችላል። እንደ ቶናሊ አንደርሰን ሞር ላይክሊ ወደ ሲቲ የመሄድ እድል አለው። ግን የቶናሊ ዝውውር ሌላኛው ቹዋሜኒ፣ ጆዜ ምናልባት በሪያል ማድሪድ እንዲቆይ ይፈልጋሉ። ይሄ አሁን እነዚህ ወደፊት የሚታዩ ናቸው። በዋናነት ግን ማንቸስተር ዩናይትድ 3 የመሀል ሜዳ ተጫዋች በተለይ ኡጋርቴን የሚለቅ ከሆነ ኮቢ ብቻ ነው የሚቀር። ይሄ ራሱ ትልቅ ልዩነት ሊያመጣ ይችላል። በአንድ ቦታ ላይ ይህን ያህል ተጫዋች አውጥተሽ ስታስገቢ። ነገር ግን ባለፈው ዓመት አይተነዋል። ይሄንን ማንቸስተር ዩናይትድ ጠራርጎ ነው የአጥቂ ክፍሉን አፍርሶ ያደሰው ማለት ይቻላል። ቤንያሚን ሴስኮን አመጡ፣ ብራያን ምቤሞን አመጡ፣ ማቲያስ ኩኛን አመጡ። ማንቸስተር ዩናይትድ ካለፈው ዓመት ካስቆጠረው ምናልባትም ወደ እጥፍ የሚጠጋ ጎል አስቆጥሯል። 19 የጎል ክፍያ ይዞ ነው ያጠናቀቀው። ለዚያውም ተመሳሳይ ከአርሰናልና ከሲቲ በብዙ ማይራራቅ ጎል አስቆጥሯል። ዲፌንሱ ላይ ችግር ስላለ ነው እንጂ አጥቂው ተሻሽሏል ማለት ነው። ስለዚህ አንዳንዴ እንደዚህ አይነት ማሲቭ የሆነ በትልቁ የሚደረጉ ለውጦች ውጤት ሊያመጡ ይችላል። እዚህ ጋር ግን እንድታነሳልኝ የምፈልገው የኦናና ድጋሚ መምጣት እንግዲህ ብዙዎችን የማንቸስተር ዩናይትድ ደጋፊዎች በተለይ በሶሻል ሚዲያ ላይ በጣም ብዙ ሀሳብ እየተሰጠበት ነው እና በውሰት ከሄደበት ቡድን አሁን መምጣቱ ምንድነው አንተ የምታስበው? እስኪ ለምሳሌ አንዳንድ ተጫዋቾች ለውጥ ሲኖር መሸጥ ስትፈልጊ እዛው አታባረሪ። በውሰት ነው የመጣው፣ ግዴታ መምጣቱ ግዴታ ነው።
ግን ማንቸስተር ዩናይትድ ቴክኒኮችን መጠቀም አለበት፣ ታክቲኮችን መጠቀም አለበት። እዚህ ጋር ምን ማድረግ አለ ኦናና ላይ መስራት አሞሪም ካሪክ ከዛ አንፃር ሳይሆን የትራንስፈር ታክቲኮችን መጠቀም አለበት ብዬ አስባለሁ። የትራንስፈር ስልቶችን መጠቀም አለበት ብዬ አስባለሁ። አውቀሽ ታቆዩዋለሽ፣ ይጫወታል ትያለሽ፣ ግን ገዢ ነው የምትፈልጊው። በፍጹም ከሱ ጋር እንደማይቀጥሉና ሌላ ሁለተኛ በረኛ እየፈለጉ እንደሆነ ታውቋል። ስለዚህ ለሶስተኛ በረኛነት ነው፣ ግብ ጠባቂነት ነው የሚመጣው። በፍጹም ሴኔ ላመንስ ያመጣው ተጽዕኖ ላይ ሊደርስ አይችልም። ኢኒዮሶች ምናልባት ከሚሞገሱበት ትልቅ ዝውውር አንዱ የሴኔ ላመንስ የፕሪሚየር ሊጉ ምርጡ ዝውውር ተብሏል። በ22 ሚሊዮን ፓውንድ አካባቢ ኦናና እንግዲህ ላለፉት 2 ዓመታት 3 ዓመታት የማንቸስተር ዩናይትድ ደጋፊዎችን እንዴት አይነት በጣም ከባድ ስህተት ይሰራ ነበር አይደል? እንዴት ነው ጨዋታውን ስታዩ የተመታ ኳስ ሁላ ስጋት ውስጥ ነበር። አሁን ሴኔ ላመንስ በሚገባ ይሄን ቦታ ይዟል እና ኦናና እዚህ ቡድን ላይ ያን ያህል ቦታ ይኖረዋል ብዬ አላስብም። ማይክል ካሪክም ሌላ የሁለተኛ በረኛ እቅዶች ይኖሩታል ብዬ አስባለሁ። በዋናነት ግን መሀል ሜዳው ላይ እንዳልኩሽ ሞር ፋይት ማድረግ የሚችል ከዛ ደግሞ ጨዋታውን ማረጋጋት የሚችል ማይክል ካሪክን እንግዲህ ብዙዎች እንደሚያስታውሱት የማንቸስተር ዩናይትድ ጥሩ 6 ቁጥር ነበር። እንዲሁም አንደርሬትድ ከሚባሉ ብዙ እውቅና ካልተሰጣቸው ተጫዋቾች አንዱ ነው እና መሀል ሜዳ ተጫዋቾችን ማብቃት ይችላል ተብሎ ይገመታል። በዋናነትም ምናልባት ቅድም ያነሳውልሽ ችግሮች የመጡት እነዚህ ይሄ በላይኛው ሜዳ ላይ ፕሬስ ማድረግ፣ በላይኛው ሜዳ ላይ ኳሶችን እዛው ማስቀረትን ከዚህ በኋላ በእነዚህ አዳዲስ ተጫዋቾች በመሀል ሜዳ ተጫዋቾች ፕሬሲንግ ማሽን በሚባሉ ተጫዋቾች ሊተገብረው ይችላል። ለማንን የሚያስፈርም ይመስላል ግን ካሪክ? ቶናሊ ቅድም እንዳልኩሽ፣ አንደርሰን እነዚህ ስማቸው እየተያዘ በጣም ውድ ናቸው። አሁን ላይ ግን በትክክል ንግግሮችን ከትላንት ወዲያ ጀምሮ የጀመረው የማቲያስ ፈርናንዴዝ ነው። ይሄ ተጫዋች እንግዲህ ዌስትሃም ምናልባት የምታስታውሺ ከሆነ አርሰናል ላይ ያችን ኳስ የሳታት ተጫዋች ነው። ለአርሰናል ሜይ ቢ ውለታ ዋለ። ስለዚህ ይሄ ተጫዋች ሌላኛው ብሩኖ ፈርናንዴዝን እንደ እያየ ያደገ እንደ አይዶል እያደረገ ያየ አይነት ተጫዋች ነው። 8 ቁጥር ላይ 10 ቁጥር ላይ አንዳንዴ ሞስትሊ ግን 8 እና 6 ላይ የሚጫወት በአብዛኛው እነዛ ቦታዎች ላይ የሚጫወት ተጫዋች ነው። እንዳልኩሽ ግን ትልቅ የሆነ ሪቢልድ ሚድፊልዱ ላይ የሚደረገው ከዛ በኋላ የግራ ክንፍ ተጫዋቾች ያስፈልገዋል ተብሎ ይታሰባል። ምናልባት እዚህ ጋር እንግዲህ ከሊዩስ ሃል የኒውካስሉ የግራ ፉልባክ ተጫዋች ከዩናይትድ ጋር እየተያያዘ ነው ስሙ። ኒውካስሎች ግን ለመደራደር በጣም እጅግ ከባድ የሆነ ቡድን ነው። ስለዚህ ግራ ፉልባክ የሚያስፈርም ከሆነ ግራ ክንፍ ሜይ ቢ ላያስፈርም ይችላል ብዬ አስባለሁ ዶርጉን እዛ ቦታ ላይ ለማጫወት። ስለዚህ በአጠቃላይ ግን ማይክል ካሪክ ወደ ኖርማል መልሶታል። እንዳልኩሽ ኳስን የሚያሳድድ ቡድን ሳይሆን ወደኋላ ጠብቆ ከዛ ደግሞ ሞመንቶችን የሚጠብቅ ከዛ ደግሞ በትልቁ መነሳት ያለበት ሩበን አሞሪም ያላደረገው ማይክል ካሪክ ያደረገው ብሩኖ ፈርናንዴዝን የአትሌቲሲዝሙ ከሚጠይቀው ደብል ፒቨት ነበር የሚጫወተው። አሁን ወደ ናቹራል ቦታ 10 ቁጥር ቦታ ላይ አድርጎታል። የአሲስት ሪከርድን እስኪሰብር ልጠይቅህ ነበር። እንዴት ነው አሁን በቀጣዩ የውድድር ዘመን ምን ያህል የሚያደርስ ይመስላል? አሁን ምክንያቱም ሪከርዱ የእሱ ነው። ብቃቱንም እስቲ ብሩኖ ፈርናንዴዝ ምናልባት ወርልድ ካፕ ላይ በተደጋጋሚ ስሙን የምናነሰው የሚመስለኝ ተጫዋች ነው። ምክንያቱም የብቃቱ ጣራ ላይ ነው ያለው ማለት ይቻላል። እንግዲህ ከሮላንዶ ጋር እንግዲህ ጥምረት እንግዲህ በፖርቹጋል ብሔራዊ ቡድን የምናየው የቲቲን ሪከርድ ነው የተጋራው ከ20 ዓመት በላይ ማለት ነው። በኋላ ኬቪን ደብሬንም ተጋርቷል። እንደነ ኦዚል አይነት ተጫዋቾች ያልሰበሩት ለዚያውም 17 16 ላይ ሊጉ 3 ወር እየቀረው ደርሰው እንኳን መስበራቸው ይሄ በ20 ዓመት የሚሰበር ሪከርድ ነው። እኔ በሚቀጥለው ዓመት እዛ አጠገብ የሚደርስ አይመስለኝም እውነት ለመናገር፣ ምክንያቱም የምትደርሽበት አይነት ሪከርድ አይደለም እና ይሄ የክሬቲቭ ማሽን ብሎ ገልጾታል ኬቪን ደብሬን ብሩኖ ፈርናንዴዝን። ያቺ ቦታ በሚገባው የተመቸው ይመስለኛል። ካሪክ አንዱ ወደ ኖርማል ከመለሳቸው ነገሮች አንዱ ያ ይመስለኛል። ግን በአጠቃላይ ሩበን አሞሪም ቢልድ ያደረገው ነገር ላይ በድጋሚ ጨምሮበታል። ማይክል ካሪክ ያንኑ ይሄ መልበሻ ክፍል ያለውን ነገር
ክለቡን የሚያውቅ አይነት ሰው ነው። ስለዚህ በዛ ውስጥ ነው ብዙ ነገሮችን እያሳደገ የመጣው። የተጫዋቾች ብቃትም እንደ ኮቢ ማይኖ አይነቱ ምናልባት ወርልድ ካፕ ላይ ልንመለከተው አንችልም። ባለውለታዬም ነው ሲል ሞግሶታል። ቋሚ ኮንትራቱም እንግዲህ ተሰጥቶታል። ስለዚህ የሰራው ያለፉት 5 ወራት ስራዎች እነዚህን ነገሮች አጀስት በማድረግ ነው። አሁን ትልቁ ፈተና ኔክስት ይር ይጀምራል። እንግዲህ የራስሽን ቡድን መስራት። ዩናይትድ ለምሳሌ ኒውካስትልን ሴንት ጄምስ ፓርክ ላይ በገጠመበት መንገድ ኔክስት ይር መግጠም አለበት ብዬ አላስብም። ፉልሃምን ጥሩ ጨዋታ ነበር፣ 3-2 አሸንፏል። ግን ብዙ የጨዋታው ክፍለ ጊዜ ላይ ኳሱን ለቆ ነበር። ይሄ ብዙ የሚፈቀድ አይመስለኝም። አሁን ኔክስት ይር የራስሽን ኳስ መያዝ ስትጀምሪ፣ ከዛ ደግሞ ግጥግጥ ብለው በሁለት መስመር የሚከላከሉ ቡድኖች ሚኬል አርቴታ ላለፉት ዓመታት ያጋጠሙ፣ እዚህ ጋር ነው ሀሳብ የሚያስፈልግሽ። እዚህ ጋር ነው በኖርማልነት ማሸነፋትሽ፣ ይሄን በካውንተር ማሸነፋትሽ፣ ሞመንቶችን እየጠበቅሽ ማሸነፋትሽ። ብሩኖ ፈርናንዴዝ ምናልባት በህይወቱ ጥሩን ዓመት ነው ያሳለፈው። ኔክስት ይር በዚህ ርቀት ይደግመዋል። በጣም በእርግጥ ለሱ የሚቻል ልጁ የጉዳት ታሪክ የለበትም፣ ብዙ ነገሮችን ያደርጋል። ግን የሚደጋገም ነገር አይደለም ይሄ ነገር እና ከዚህ አንጻር ስንመለከተው ማይክል ካሪክ የራሱን ቡድን መስራት ላይ ነው ከዚህ በኋላ የሚገባው እና ያ ነው ትልቁ ፈተና። ከኳስ ጋር ምንድን ነው ሀሳቡ? ብዙ ጊዜ የ3-2-5 ሁለቱን ሀፍ ስፔሶች ማጥቃት፣ ዊድዙን ማስፋት ይፈልጋል፣ በደንብ መለጠጥ ይፈልጋል። እንዲሁም ማቲያስ ኩኛ በአንድ ኢንተርቪው ላይ ማስፋት እንፈልጋለን ግራው ቦታውን ብሎ ዶርጉን ነበር በመጀመሪያ ጨዋታዎች ላይ የሚጠቀመው። አረ ይሄንንማ እኔ አደርገዋለሁ አይነት ነው፣ ይሄንን ማድረግ እችላለሁ ብሎ ከዛ በኋላ ማቲያስ ኩኛ ምን አይነት እንቅስቃሴ እያሳለፈ እንደመጣ ተመልክተናል። ቤንያሚን ሴስኮን ሌላው ጥያቄ የምጠይቀው እዚህ ቡድን ውስጥ ለመቀላቀል ጊዜ ወስዶበት እና በኢንተርቪዎቹ ላይ አንዳንዴ ስመለከት የባላንስ ጉዳይ ነው የሚያነሳው። ብራያን ምቤሞን እዛ አጥቂ ቦታ በማሰለፍ ማቲያስ ኩኛን እዛ ቦታ በማሰለፍ ቤንያሚን ሴስኮ ከቤንች እንዲነሳ። ቤንያሚን ሴስኮ ደግሞ 74 ሚሊዮን ፓውንድ የወጣበት በአርሰናል ቤት ብዙ ሲፈለግ የነበረ ተጫዋች ነው እና ዩናይትድ ይህን ተጫዋች ቤንች አድርጎ እንትን አያደርግም፣ መቀጠል አለበት ብዬ አላምንም። አይ ቲንክ ከጊዜያት በኋላ ግን እሱንም አስገብቶ ቡድኑ ሞር ባላንስ ሆኗል። ስለዚህ እንዳልኩሽ ከኳስ ጋር ምንድን ነው የሚፈጥረው ኔክስት ይር ትልቁ ጥያቄ ነው። የመሀል ሜዳ ተጫዋቾቹ ግዢዎች ይወስነዋል። አሁን ኢኒዮሶች ላስት ይር ግዢያቸው በእጅጉ የተሳካ ነው ማለት ይቻላል። ከ7 ነጥብ በላይ ልትሰጫቸው የምትችሉ ብራያን ምቤሞ ፕሪሚየር ሊግ ፕሩቭን በፕሪሚየር ሊጉ የተረጋገጠ ነው። 11 ጎሎችን አስቆጥሯል። ማቲያስ ኩኛ ፕሪሚየር ሊጉ ላይ የተረጋገጠ ነው። 10 ጎሎችን አስቆጥሯል፣ የፕሪሚየር ሊግ ጎሎችን። ቤንያሚን ሴስኮ 11 ጎሎችን አስቆጥሯል። ይሄ ኢንቨስትመንት አጥቂ ላይ ያደረጉት። ሴንት ሎመንስ እንዳነሳ ነው የፕሪሚየር ሊጉ ምርጡ ተብሏል። አሁን አኩሬትሊ ወይም በትክክል እንደዚህ የአጥቂውን ፕሮብሌም እንደፈቱት፣ ለምሳሌ ቅድም እንዳነሳሹ ሩበን አሞሪም በያዘበት ዓመት ላይ 15ኛ ወጥቷል። የጎል መጠኑ እጅግ ያነሰ ነው። በአሁኑ ዓመት ግን የአጥቂዎቹ ግዢ ምን ያህል ዩናይትድን ከፍ እንዳደረገው ተመልክተናል። አሁን እዚህ ጋር ነው ጥያቄ፣ መሀል ሜዳውስ ኔክስት ይር እንዴት ነው የሚደረገው የሚለው ኢኒዮስን ነው አሁን ልንመለከት የምንችለው። በምን ያህል ነው የሚደግፉት? አብዛኛው እያደገ የሚመጡ እንትኖችን የምናየው ዜናዎችን ነው የምናየው። የማቲያስ ፈርናንዴዝ ዌስትሃም 85 ሚሊዮን ጠይቋል ተብሏል። ከዚህ በኋላ ግን በሚቀጥሉት ቀናት በጣም ባጠረ ቀን ውስጥ ዴቪድ ኦርንስቲን እንዳለው በጣም ቢዚ የሆነውን ትራንስፈር የማይክል ካሪክ ቡድን ያሳልፋል። ምን ያህል ይደግፉታል? ትልቁ ጥያቄ የዩናይትድ ደጋፊዎች ይጠብቃሉ ብዬ የማስበው ይህን አሰልጣኝ በምን ያህል ይደግፉታል። ሌላ ደግሞ ማንሳት ያለብን ትልቁ ነጥብ ቻምፒየንስ ሊግ የሚባል ፉትቦል ተጨምሯል። ስለዚህ ካሪክ እሁድ አሰልጥኖ የሆነ አካባቢ ሄዶ ወይ በሚቀጥለው እሁድ የሚመጣበት አይነት በጣም ሰፊ ጋፓ አይኖረው። በቃ ሪከቨር እያደረግሽ ወደ ውድድር ነው የምትገቢ። ይሄ አንዶኒ ኢራዮላ አሁን የሚገጥመው ፈተና በሊቨርፑል ማይክል ካሪክ የሚገጥመው። ስለዚህ ስኳዱ ዴብዝ ሊኖረው ይገባል።
ስፋት ሊኖረው ይገባል። ከዛም ውጪ ደግሞ ጥራትም ሊኖራቸው ይገባል። ምንድነው አድ የሚያደርጉት እዚህ ቡድን ላይ የሚለው ይታያል። ከነዚህ ሁላ ዝውውሮች በኋላ የሴንተር ባኩ ጉዳይ ግን እኔ አሁን ብዙ የማንቸስተር ዩናይትድን የቡድን ስብስብ ሳየው ብዙም እንትንም አልልበት። ይሄ እንዴት ነው ኮንቪንስ ያልሆንኩበት ወይም ኔክስት ይር በእነዚህ ነው መቀጠል ያለበት የሚለው ነገር ትንሽ ጥያቄ ያስነሳል። ምክንያቱም ሊሳንድሮ ማርቲኔዝ ከኤሲኤል ጉዳት በኋላ የ2 ወር የ3 ወር ጉዳቶች በተደጋጋሚ እያጋጠሙ፣ ማቲያስ ዴሊት የገባበት አልታወቀም። ከ6 ወራት የማገገም ቆይታ በኋላ በቃ አልተቻለም ተብሎ ሰርጀሪ ተሰርቷል። ሃሪ ማጓየር የምትተማመንበት አይደለም። ሉክሻው በህይወቱ ለመጀመሪያ ጊዜ በዩናይትድ 38ቱን ጨዋታ ተጫውቷል። በጣም በእርግጠኝነት የምነግርሽ ግን በሚቀጥለው ዓመት ይደግመዋል ብዬ አላስብም። ኢቨን እሱን ሴንተር ባክ ማድረግ ከተፈለገ። ለዚህ አሁን እዚህ ጋር በጉዳት የሚታገሉ ናቸው። ሌኒ ዮሮ ሪያል ማድሪዶች በትራንስፈር ዊንዶ ላይ መጀመሪያ ሲፈልጉት የተከላካዩ ኪሊያን ምባፔ አድርገው ነው የሚያስቡት ሬት የሚያደርጉት፣ ግን ያንን አልተመለከትም። እንዲሁም ውሰት የሚፈልግ አይነት ተጫዋች ነው የሚመስለው፣ ገና አላደገም። ስለዚህ ሌላኛው ልታነሽ የምትችው አይደን ሄቨን ከአርሰናል ከመጣ በኋላ ብዙ እድሎችን አግኝቷል፣ ግን የማንቸስተርን ሴንተር ባክ መምራት ይችላል። ሌላው ትልቁ የማንቸስተር ዩናይትድ አድሬስ ማድረግ አለበት ብዬ የማስበው ይህንኑ የዲፌንስ ክፍል ነው ብዬ አስባለሁ። መሀል ሜዳው በዋናነት 3 ተጫዋቾች ሊመጡ ይችላሉ፣ የክንፍ ተጫዋቾች ሊኖሩ ይችላሉ። ሴንተር ባክ ላይስ ከዚህ ተነስቶ ይመስለኛል ዴቪድ ኦርንስቲን በጣም ቢዚ የሆነ የማንቸስተር ዩናይትድን የዝውውር መስኮት ልናይ እንችላለን ያለው። እኛም ደግሞ ልክ የሚመጡት ተጫዋቾች ዜናውን ብቻ መናገር ሳይሆን ሰፋ ካለ ትንተና ጋር በየጊዜው የምንቀጥል ይሆናል። ሀና ከዚህ ከካሪክ ከቡድን ግንባታ ጋር በቀጣዩ ዓመት የዛን የማንቸስተር ዩናይትድ ጸጉር 5 ተከታታይ ጨዋታ ጸጉሬን አልቆረጥም ያለ እሱም ትልቅ የካሪክ የቤት ስራው ይመስለኛል። እንግዲህ ከዩናይትድ ደጋፊዎች አንጻር ስትመለከችው በጣም የሚያበሳጭ ነው። በነገራችን ላይ ጥቃት ራሱ ሲደርስበት ነበር። አሁንም 5 ተከታታይ ጨዋታ ማሸነፍ አልቻለም። የሚገርምሽ ግን ከ6 ጨዋታ አንድ ብቻቸው የወጣባቸው ጨዋታዎች አሉ ከ7 ጨዋታ። ስለዚህ አሁን በነገርሽ ላይ ኢሬሌቫንት እየሆነ ነው ይሄ ሰውዬ ከዚህ በኋላ። አሁን ላይ ያን ያህል 4ኛው ጨዋታ ካልደረሰ እንዴት ነው ሙድ አንዴ ነው አይደል? የሚመስለኝ ቡድኑ እየተለወጠ ስለመጣ ይመስለኛል። አዎ በጣም እንደ 4 ጨዋታ ባያሸንፍማ ይሄ ሰውዬ ማንም ሊመለከተው አይችልም። ነገር ግን 4 ጨዋታ አሸንፎ ለምሳሌ የዌስትሃም ጨዋታ ካስታወስሽ እንዲሁም ተጫዋቾቹ ሁላ ጸጉር ተቆረጡ። ያው በጣም በሚያሳዝን ሁኔታ ግን ታችኛው ላይ ወርደው ሬሌጌት አድርገዋል። በዚህ እንዲሁም የዩናይትድ ደጋፊዎች በተለይ ትዊተር አካባቢ ብዙ ሲሳለቁ ነበር። እናንተ ጸጉራችሁን ተቆረጡ፣ በተለይ ሻምፒዮንሺፕ ሄዳችሁ እና እንዳልሽው አነጋጋሪ ግን በእኔ እምነት ያንተን ኦፒኒየን ካልሽኝ ወይን ሩኒ ተናግሯል። ይሄ ቡድኑ ላይ ተጽዕኖ እያሳደረ ነው። እኔ እሱም ብሆን እና ቡድኔን የሚያስከፍል ከሆነ ትክክል አይደለም ብሎ ሩኒ እየተናገረ የዩናይትድ ደጋፊ ነኝ ብሎ መቀጠል አለበት በዚህ ብዬ አላስብም። ግን አንዴ ቃል ገብቷል። ማይክል ካሪክ ነው ይህንን መፍታት የሚችለው። ግን ያን ያህል ከዚህ በኋላ ጩኸቱ ይኖራል ብዬ አላስብም። ቡድኑ እስከተስተካከለ ድረስ ተስተካክሏል። አሁን የምናየው ነገር ነው በጣም በሚገባ ኔክስት ይር በዛው ከቀጠሉ ያን ያህል የጸጉር መቆረጥ ጉዳይ እንግዲህ የባርበሩ ቁርጥ ያደርጋል ተብሎ አይጠበቅም። ግን ስለዚህ ከዓለም ዋንጫው ጋር በተያያዘ በነገውም ዕለት ከዛም ውጪ እነዚህ የትራንስፈር ዜናዎች ግን ክረምቱን አብረን የምንቆይበት ይሆናል ማለት ነው። እንግዲህ ተመልካቾቻችን ሪትም ስፖርት እስካሁን እንግዲህ ስትከታተሉት እንደነበረው ስለ ዓለም ዋንጫው ስለ አዲሱ የሊቨርፑል አሰልጣኝ እንዲሁም ደግሞ ወደ መጨረሻ አካባቢ ስላነሳ ነው ስለ አሞሪም ስለ ማንቸስተር ዩናይትድ የዘንድሮና የአምናውን ቆይታውን እንግዲህ አንድ ላይ አድርገን እስካሁን አብረናችሁ ነበርን። እኔ ሀና ምንዳውን እንዲሁም በትንታኔው እዮብ ተሰማ አብረናችሁ ቆይተናል። ቀጣይ በሌሎች ትንታኔ በሌሎች ስፖርታዊ ጉዳዮች ላይ እስከምንገናኝ ድረስ ሰላም።